በ2003 ከሉዋንዳ አየር ማረፊያ ቦይንግ 727 የመንገደኞች አውሮፕላን በድንገት መብረር ጀመረ። ምንም አይነት ፍቃድ ሳይኖረው፣ ከተቆጣጣሪዎች ጋር ምንም አይነት የሬዲዮ ግንኙነት ሳይኖረው። ከዚያም ለዘላለም ጠፋ። ምንም አይነት የተገኘ ስብረባሪ የለም። ያረፈበት ቦታም አልተረጋገጠም። ዛሬም ቢሆን አውሮፕላኑ የት እንደሄደ የሚያውቅ የለም። እንደ ቦይንግ 727 ያለ ግዙፍ አውሮፕላን እንዴት በቀላሉ ሊጠፋ ቻለ? ቦይንግ 727 አዲስ አውሮፕላን አልነበረም። ቦይንግ 727 በዘመኑ ካሉ በጣም ታዋቂ የንግድ አውሮፕላኖች አንዱ ነው። መጀመሪያ የአሜሪካ አየር መንገድ ንብረት ነበር። የመዝገብ ቁጥሩ N844 AA ነበር። ለዓመታት አገልግሎት ከሰጠ በኋላ አውሮፕላኑ ወደ አንጎላ ተዛወረ። እቅዱ ወደ ጭነትና የነዳጅ ማጓጓዣ ስራዎች መቀየር ነበር፣ ግን አብዛኛውን ጊዜ በአውሮፕላን ማረፊያው ጥቅም ሳይሰጥ አሳልፏል። በሰዓቱ የጥገና ችግሮች ነበሩበት፣ የወረቀት ስራዎችም አላለቁለትም እና የባለቤቶች አለመግባባቶች ነበሩ። አገልግሎትም እየሰጠ አልነበረም። ከዚህ በኋላ ነው እንግዳ ነገር የተከሰተው። በዚህ ታሪክ ውስጥ ሁለት ስሞች በብዛት ይጠቀሳሉ። የመጀመሪያው ቤን ቻርልስ ፓድላ ነበር። አሜሪካዊ የበረራ መሐንዲስ ነበር። በአሮጌው አውሮፕላኖች ላይ የመስራት ልምድ ነበረው እና በአውሮፕላኑ ጥገና ላይ ተሳትፏል። ሁለተኛው ጆን ሚኬል ሙታንታ ነበር። ከኮንጎ የመጣ ሜካኒክ ነበር እና በአውሮፕላኑ ዙሪያ ሰርቷል። ቦይንግ ሲጠፋ ሁለቱም ሰዎች ከእሱ ጋር አብረው ጠፉ። ይህ ወደ አሁኑ ተጨማሪ ሚስጥር ፈጠረ። አውሮፕላኑ ወስደውት ነው? በአውሮፕላኑ ውስጥ ነበሩ? እስከ ዛሬ ድረስ ማንም በእርግጠኝነት አያውቅም። እናም እውነተኛው ሚስጥር የሚጀምረው እዚህ ላይ ነው። በግንቦት 25 2003 ካትሮ ደልቬሮ አየር ማረፊያ ማታ ላይ ቦይንግ 727 አውሮፕላን በማኮኮቢያ ላይ ሲንቀሳቀስ ሰዎች አዩት። ይህ ግን የተለመደ በረራ አልነበረም፣ ምክንያቱም የበረራ ፍቃድ አልነበረውም። ከተቆጣጣሪዎች ጋር ምንም አይነት የሬዲዮ ግንኙነትም የለውም። በምሽት ሲንቀሳቀስ የአውሮፕላኑ መብራቱ ጠፍተዋል። ከማኮኮቢያው ላይ በመነሳት ወደ ምዕራብ መብረር ጀመረ፣ ወደ አትላንቲክ ውቅያኖስ። ከዚያም በኋላ ከራዳር ጠፋ ለዘላለም። ከዚህ በኋላ ስለ አውሮፕላኑ የተሰማ ነገር የለም። ይህ ዓለም አቀፍ የደህንነት ስጋት ሆነ። በተለይም ይህ የተከሰተው ከመስከረም 11 ጥቃቶች በኋላ ስለሆነ ነው። FBI እና CIA ፍለጋውን ወዲያውኑ ተቀላቀሉ። በርካታ ሀገሮች ማስጠንቀቂያ ተሰጣቸው። አየር ማረፊያዎች ተፈተሹ። የሳተላይት መረጃዎች ተጣሩ። የስለላ ኤጀንሲዎች ሊያርፍበት ይችላል የሚሏቸውን ቦታዎች በሙሉ ፈለጉ። ግን ምንም የተረጋገጠ ማረፊያ አልተገኘም። ምንም የተገኘ አውሮፕላን ስብርባሪም የለም። ምንም አይነት የአደጋ ጊዜ ምልክቶችም አልተገኙም። አውሮፕላኑ በቀላሉ ከምድረገጽ እንደጠፋ ያህል ነበር። ባለፉት ዓመታት በርካታ መላምቶች ብቅ አሉ። መላምት 1 ተሰርቋል። አንዳንዶች አውሮፕላኑ በህገወጥ መንገድ እንደተሰረቀ ያምኑ ነበር፣ ምናልባትም በድብቅ ተሽጦ ሊሆን ይችላል። መላምት 2 ውቅያኖስ ውስጥ ተከስክሶ ሊሆን ይችላል። ሌሎች ሰዎች አውሮፕላኑ በቀላሉ ወደ አትላንቲክ ውቅያኖስ ውስጥ ወድቋል ብለው ያምናሉ፣ ምናልባት ነዳጅ አልቆበት ወይም የሚያበሩ ሰዎች ሊቆጣጠሩ ባለመቻሉ። ነገር ግን ምንም አይነት የአውሮፕላን ስብርባሪ አልተገኘም። መላምት 3 ሁለት ሰዎች ወስደውት ሊሆን ይችላል። አንዳንዶች ቤን ፓድላ ወይም ጆን ሙታንታ አውሮፕላኑ ራሳቸው እንደወሰዱ ጠርጥረው ነበር። ነገር ግን አንድ ትልቅ ችግር አለ። ፓድላ የበረራ መሐንዲስ ነበር። ሙሉ በሙሉ የተረጋገጠ የቦይንግ 727 የአብራሪነት ብቃት አልነበረውም። ያንንም ያህል አውሮፕላን ብቻውን ማብረር እጅግ በጣም ከባድ ነበር። ቦይንግ 727 ከአየር ማረፊያው ተነስቶ ለዘላለም ጠፋ። ማን አበረረው? የት ሄደ? ወደ ውቅያኖስ ገባ ወይስ የተደበቀ ቦታ አረፈ? ዛሬም ቢሆን ምንም የተረጋገጠ መልስ የለም እና ምናልባት በጭራሽም አይኖርም። ይህ የN844 AA ሚስጥር ነው። የጠፋው አውሮፕላን ምንም ዱካ ሳይተው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።